ሰበር ዜና በምስራቅ አርሲ ሀገረ ስብከት በተፈጸመ ጥቃት የሟች ኦርቶዶክሳውያን ቁጥር 13 ደርሷል። እርግጠኛ አይደለንም፣ ከዚህ በላይም ሊሆን ይችላል ሲሉ ጳጳሱ ተናገሩ። ከኦሮሞ ጋር መስራት አይቻልም፣ ምክንያቱም ተረኞች ናቸው ሲሉ አቶ ነአምን ተናገሩ። ኢትዮጵያውያንን ለስራ ዕድል ተጠቃሚነት ወደ ካናዳ እንልካለን እያሉ በሚያስመስሉና በሚያጭበረብሩ አካላት ገንዘብ የተጭበረበሩ ሰዎች መኖራቸውን ስራና ክህሎት ሚኒስቴር ገለጸ። አሜሪካና ኢራን ወራትን ያስቆጠረውን ጦርነት ለማቆም ተጀምሮ የነበረው የተኩስ አቁም ስምምነት ድርድር ባለፈው የሳምንት መጨረሻ ያለምንም መሻሻል መጓተቱን ተከትሎ አዳዲስ የጦርነት ጥቃቶችን መጀመራቸው ተናገረ። ጤና ይስጥልን የተወደዳችሁ የቻናል ላይ ተከታታዮችና ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁና መልካም ቆይታ እንዲሆንላችሁ እየተመኘው ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዕድሜ ያለው ቤተክርስቲያን መቃጠሉን አስታወቁ። ብፁዕነታቸው በደረሰው ጥቃት ሐዘናቸውን ገልጸዋል። ብፁዕነታቸው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ በሽርካ ወረዳና ሆንቆሎ ዋቤ ወረዳ 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟልም ሲሉ ተናግረዋል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ሲሉ ገልጸዋል። የተገደሉ ሰዎች ስም ዝርዝርም እንደሚከተለው ነው። አቶ ደምረው አበራ የ70 ዓመት የዕድሜ ባለጸጋ፣ ከፈለኝ ልክ የለው የ56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸቴ ዳመና የ72 ዓመት፣ አበባየው ዳኜ የ42 ዓመት፣ ሰሙ አባይነህ የ70 ዓመት፣ አንድ የአካባቢው ሚሊሻ አማረ በላይነህ የ80 ዓመት፣ ተሬ ደሴ የ25 ዓመት፣ ወጣት ገነነ ጥላሁን በሽርካ ወረዳ፣ ሙርቴሳ ጥላሁን በሽርካ ወረዳ፣ አቶ ንጉሱ ማንደፍሮ በሆንቆሎ ዋቤ ወረዳ፣ አቶ በቀለ ኃይለ ሚካኤል በሆንቆሎ ዋቤ ወረዳ መገደላቸውን ተናግረዋል። በተጨማሪም በአስኮ ወረዳ ከ280 ሰው በላይ መፈናቀሉን ብፁዕነታቸው ጠቁመዋል። በመሆኑም ኦርቶዶክሳውያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው የተለየ ተቃጥሏል፣ ንብረታቸውና ከብቶቻቸውም ተዘርፈዋል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ብለዋል። በተፈጸመው ጥቃት የተሰማንን ጥልቅ ሐዘን እየገለጽን የሞቱትን ወገኖቻችንን እና ልጆቻቸውን እግዚአብሔር አምላክ ነፍሳቸውን ይማርልን፣ በመንግስተ ሰማያት ያሳርፍልን፣ ያዘኑትና የተፈናቀሉትን ወገኖቻችንን ልጆቻችንን እግዚአብሔር ያጽናናልን ሲሉ ሐዘናቸውን ገልጸዋል። መረጃውን ያደረሰን የአርሲ ሀገረ ስብከት ሚዲያ ነው። ከዚሁ ጥቃት ጋር በተያያዘ ብፁዕ አቡነ ኤልሳ ከላይ እንደነገርኳችሁ ያሰራጩት የሐዘን መግለጫ ይታወሳል። የሟቾች ስም ዝርዝርም አሳውቀው ነበር። በቤተክርስቲያኗ የምስራቅ አርሲ ዞን ሀገረ ስብከት አንድ አመራርም ዞኑ ሆንቆሎ ዋቤ ወይም ስልጣና ወረዳ ግንቦት 23 ቀን 2018 ዓ.ም ሁለት ሰዎች መገደላቸውንና በዚህ ዕለት በአስኮ ወረዳ 11 ሰዎች መገደላቸውን እንዲሁም 280 ሰዎች ከቦታቸው መፈናቀላቸውን ጨምረው አሳውቀዋል። በአስኮ ወረዳ 101 ዓመት ያስቆጠረው ጠላታ ቅዱስ ገብርኤል ቤተክርስቲያንና የመድኃኔዓለም ቤተክርስቲያን ሙሉ በሙሉ በሚባል ደረጃ መቃጠሉንም ልክ እንደ ጳጳሱ ተናግረዋል። ዛሬ አመሻሹን ቢቢሲ አፋን ኦሮሞ በምስራቅ አርሲ አገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍ ያለው ሸንቆጤን አነጋግሮ ነበር። እሳቸውም ከዚህ አካባቢ ትንሽ እርስ በርስ አለመስማማት አለ በማለት ግድያዎች እየተፈጸሙ መሆናቸውን ተናግረዋል። ሰኞ ግንቦት 24 ቀን 2018 በዞኑ የተለያዩ አካባቢዎች ምርጫ ተካሂዷል።
በእነዚህ አካባቢዎች እርስ በርስ መጨራረስ የተደረሰው ምርጫውን ለማደናቀፍ ይሁን ወይም ሌላ ምክንያት ስለመኖሩ ግን አልታወቀም ብለዋል። ጥቃቱ የተፈጸመው በምን ምክንያትና በማን እንደሆነም ለይተው ለመናገር አሁን አንችልም ሲሉም ገልጸዋል። በአካባቢው የጸጥታ አካላትና የሚያጣራ ቡድን ትላንት ማክሰኞ ግንቦት 25 ቀን 2018 ዓ.ም ተሰማርቷል። ሁኔታዎችም ተረጋግተዋል ብለዋል። በጥቃቱ የሞቱ ሰዎችን በተመለከተም ግማሹ 9 ይላል፣ ግማሹ 7 ይላል። ይህም ራሱ መጣራት አለበት ሲሉ ተናግረዋል። ቢቢሲ አፋን ኦሮሞ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው እንዳልተነሳ አሳውቋል። የአርሲ ዞን የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሶሪ ወጊን ስለተፈጸመው ጥቃት ለቀረበላቸው ጥያቄ እስካሁን የደረሰን መረጃ የለም፣ እናጣራለን የሚል አሳዛኝ ምላሽ ሰጥተዋል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቢ ወረዳ አስተዳዳሪ ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም ሲሉም ልክ እንደ ኃላፊው አሳዛኝ ምላሽ ሰጥተዋል። በአዲስ አበባ በአንዳንድ የምርጫ ጣቢያዎች ላይ የሚገኙ ምርጫ አስፈጻሚዎች ባልተገባ ድርጊት በመገኘታቸው እንዲሰናበቱ መደረጉን የምርጫ ቦርድ ገለጸ። ከድምጽ መስጫ ቀን በኋላ ያለውን ጠቅላላ ሁኔታ ምን ላይ ይገኛል በሚለው ዙሪያ የኢትዮጵያ ምርጫ ቦርድ ማብራሪያ ሰጥቷል። በተለይ በአዲስ አበባ በአንዳንድ ምርጫ ጣቢያዎች ላይ መግባት የሌለባቸው ሰዎች ታይተዋል በተባለው ቅሬታ ዙሪያ ቦርዱ የቁጥጥር ባለሙያዎችን አሰማርቶ ቅሬታው በትክክል ያለ መሆኑን በመረጋገጡ እርምጃ የተወሰደባቸው ጣቢያዎች መኖራቸውን መግለጫውን የሰጡት የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። በደረሱ ጥቆማዎችም በቦታው ወይም በምርጫ ጣቢያዎች የሄደው የሞኒተሪንግ ቲም አንዳንድ የምርጫ ጣቢያ አስፈጻሚዎችን ባልተገባ ድርጊት ያገኟቸውን እንዲሰናበቱ አድርገዋል ብለዋል። በአዲስ አበባም ከስራ እንዲሰናበቱ የተደረጉ ሰራተኞች ቁጥር 2 መሆኑንም ገልጸዋል። ኢትዮጵያውያንን ለስራ ዕድል ተጠቃሚነት ወደ ካናዳ ለመላክ ፊውቸር ፊት ኢንተርናሽናል ከተሰኘው ድርጅት ጋር የተፈረመውን ስምምነት ተከትሎ ዜጎችን መላክ እንደተጀመረ በማስመሰል በሚያጭበረብሩ አካላት ገንዘብ የተጭበረበሩ ሰዎች መኖራቸውን ስራና ክህሎት ሚኒስቴር ለቲክቫ ኢትዮጵያ ገለጸ። ሚኒስቴሩ ከካናዳ ቀረበልኝ ባለው ጥያቄ መሰረት ወጣት ባለሙያዎችን ወደ ካናዳ ለስራ ለመላክ ከድርጅቱ ጋር በቅርቡ ስምምነት መፈራረሙ ይታወቃል። ባለሙያዎችን ወደ ካናዳ ለማሰማራት በመንግስት ፈቃድ የተሰጠው ብቸኛው ድርጅት ፊውቸር ፊት ኢንተርናሽናል መሆኑንና ከካናዳ ኤምባሲ ውጭ የቪዛ ወኪል እንደሌለ ሚኒስቴሩ በስምምነቱ ወቅት መግለጹ ይታወሳል። ይሁን እንጂ ስምምነቱ ከተፈጸመ በኋላ በርካቶች ወደ ካናዳ እንልካቸዋለን በሚሉ አካላት የማይገባቸውን ገንዘብ እየከፈሉ እየተጭበረበሩ ናቸው። ቲክቫ ኢትዮጵያ ባለሙያዎችን ወደ ካናዳ መላክ ጀምራለች፣ እንልካቸዋለን በሚል ገንዘብ ስለሚያስከፍሉ አካላት ጥቆማ ደርሷቸዋል ሲል በሚኒስቴሩ የውጭ ሀገር ስራ ስምሪት የውል ምርመራና ማጽደቅ ዴስክ ኃላፊ አቶ በዛወርቅ ከተማን ጠይቋል። አቶ በዛወርቅ ወደ ካናዳ መላክ አልተጀመረም፣ ክፍያም የለምም ብለዋል። ስምምነት ተፈረመ እንጂ ወደ ካናዳ የሚልክ መንግስት የሚያውቀው እውቅና የሰጠው ኤጀንሲ የለም ያሉት ኃላፊው ገና የመላክ ስራው አልተጀመረም፣ ሲጀመር መንግስት እከለ የሚባል ኤጀንሲ ወደ ካናዳ ለመላክ ፈቃድ ወስዷል ብሎ ያሳውቃል ሲሉም ተናግረዋል። በዚህ ወቅት መላክ ስላልተጀመረ የሚልከው ህገወጥ ነው፣ ህገወጥ ላይ የሚሳተፍ ማህበረሰብ መኖር የለበትም፣ ክፍያም የለውም። ነገር ግን አብዛኞቹ አስከፍለው እንልካቸዋለን ብለው ነው ማስታወቂያ የሚያሰሩት። ይህም ፍጹም ስህተት ነው ብለዋል። እያጭበረበሩ ያሉት ድርጅቶች የተጭበረበሩ ዜጎች እንዳሉ ፈትሸው እንደሆነ ማብራሪያ የጠየቅናቸው ኃላፊው ገንዘብ አስከፍለዋቸዋል፣ ተበልተውም ወደዚህ ወደ ስራና ክህሎት ሚኒስቴር የመጡ ሰዎች አሉ። ከፌዴራል ፖሊስ ጋር ሆነን ገንዘብ የተቀበሉ ሰዎች ላይ ክትትል እያደረግንባቸው ነው ብለዋል። ጥቆማዎችም ይመጣሉ፣ እነሱንም እየተከታተልን ነው ብለዋል። ተጭበረበርን ብለው ያመለከቱት ሰዎች ብዛት ስንት እንደሆኑ ስንጠይቃቸው ግን ቁጥራቸውን ከመግለጽ ተቆጥበዋል ሲል ቲክቫ ኢትዮጵያ ገልጿል።
ከኦሮሞ ጋር መስራት አይቻልም፣ ምክንያቱም ኦሮሞዎች ተረኞች ናቸው ሲሉ አቶ ነአምን ተናገሩ። ምርጫ እንዳይደረግ አስፈላጊውን ሁሉ ለማድረግና በኢትዮጵያ አመጽ ለማስነሳት የተለያዩ አደረጃጀቶችና ማህበራትን አንድ ላይ በማሰባሰብ ግብረ ኃይል መስርቶ የነበሩት አቶ ነአምን ዘለቀ ከኦሮሞዎች ጋር አብረው መስራት እንደማይችሉ አስታውቀዋል። እሁድ ግንቦት 16 ቀን ወይም ኤርትራውያን በሚጠቀሙበት የተውሶ የነጮቹ አቆጣጠር ግንቦት 24 ቀን 2026 የሚከበረውን የኤርትራውያን የድል ቀን አስመልክቶ በዋዜማው በአሜሪካ ኤርትራ ኤምባሲ በተዘጋጀው ጸበል ጻዲቅ ላይ አቶ ነአምንና ባልደረባቸው አቶ ኤፍሬም ማዴቦ በመጋበዛቸው ሊሰጥ የነበረው የግብረ ኃይሉ የአየር ላይ መግለጫ ለረቡዕ ግንቦት 19 ቀን 2018 ዓመተ ምህረት ተላልፎ ነበር። በወቅቱ መግለጫ እንዲሰጡ የተመደቡት ከኦሮሞ ፕሮፌሰር ህዝቅኤል፣ ከሶማሌ ዶክተር እስማኤል ጎርሴ፣ ከደቡብ መምህር ደምሰው፣ ከአማራ አቶ ልደቱ አያሌው፣ ከህዋት አቶ አባይ ግዳይ ነበሩ። ፕሮፌሰር ህዝቅኤል ፈቃደኛ ባለመሆናቸው የኦሮሞ ነጻ አውጪ ሰራዊት መሪ ጃልመሮ አማካሪና ቃል አቀባይ አቶ ጅሬኛ በትላንትናው ዕለት ተለምነው እንዲገቡም ተደርጎ ነበር። ቀኑ ከመዘወሩም በፊት እየተመናመነና በጥርጣሬ በየስብሰባው አለመግባባት እየተስተናገደ ሲያዘግም የነበረው አቶ ነአምንና አቶ ልደቱ የሚመሩት የአመጽ አደራጁ ግብረ ኃይል ከጸበል ጻዲቅ ግብዣው የተነሳ በተያዘው ተለዋጭ ዕለት ረቡዕ ግንቦት 19 ቀን 2018 ዓመተ ምህረት መግለጫው ሲሰጥ ቀድሞ የተደለደሉት አሻፈረኝ ማለታቸውን የአዲስ ሪፖርተር የዋሽንግተን ዘጋቢ አመልክቶ እንደነበር ይታወሳል። ወደ ዓለም አቀፍ ዜና ሳልፍ ወራትን ያስቆጠረውን ጦርነት ለማቆም ተጀምሮ የነበረው የተኩስ አቁም ስምምነት ድርድር ባለፈው የሳምንት መጨረሻ ያለምንም መሻሻል መጓተቱን ተከትሎ አሜሪካና ኢራን አዳዲስ ጥቃቶችን መለዋወጣቸው ተነገረ። የአሜሪካ ጦር በኢራን ላይ የራስ መከላከል ጥቃቶችን መፈጸሙንና ወደ መርከቦች እንዲሁም የባህረ ሰላጤው ሀገራት የተተኮሱ የባለስቲክ ሚሳኤሎችንና ድሮኖችን መትቶ መጣሉን አስታውቋል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም በሆርሙዝ ስትሬት በምትገኘው ቄሽም ደሴት ላይ የፈጸመው ጥቃት ኢራን በመካከለኛው ምስራቅ ለሞከረችው ጥቃት አጸፋዊ ምላሽ መሆኑን ገልጿል። በዚህም የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ ኢላማ የተደረገ ሲሆን በህጋዊ መንገድ ቀጠናውን እያቋረጡ በነበሩ የሲቪል መርከበኞች ላይ የተተኮሱ 3 ድሮኖችን አሜሪካ አክሽፋለች። በተጨማሪም ወደ ኩዌት የተተኮሱ 2 የኢራን ሚሳኤሎች መንገድ ላይ ሲከሽፉ ወደ ባህሬን የተተኮሱ 3 ሚሳኤሎች ደግሞ በአሜሪካና በባህሬን የአየር መከላከያ ኃይሎች መክሸፋቸው ተገልጿል። ኢራን በበኩሏ ለአሜሪካ ጥቃት አጸፋዊ ምላሽ ለመስጠት ሚሳኤሎችንና ድሮኖችን በመጠቀም በአንድ የቀጠናው ሀገር ውስጥ በሚገኙ የአሜሪካ ጦር ሰፈሮችና ሄሊኮፕተሮች ላይ ጥቃት ማድረሷን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ IRGC የሆርሙዝ ስትሬትን ደህንነት ማወክ በአሜሪካ ጦር ላይ ከባድ ዋጋ ያስከፍላል ሲሉም አስጠንቅቀዋል። ከዚህ ቀደም የአሜሪካ ማዕከላዊ እዝ ሚያዝያ 13 የጀመረውን የሆርሙዝ ስትሬት የባህር ላይ እገዳ አካል በማድረግ ወደ ኢራኗ ሻርግ ደሴት በማምራት ላይ በነበረችውና በቦስቶዋና ባንዲራ በምትጓዘው MT ሌክሲ በተሰኘችው ባዶ ነዳጅ ጫኝ መርከብ ላይ ጥቃት ማድረሱን ገልጿል። የመርከቧ ሰራተኞች በ24 ሰዓታት ውስጥ የተሰጣቸውን ተደጋጋሚ ማስጠንቀቂያ ባለመቀበላቸው የአሜሪካ አውሮፕላን በመርከቧ የሞተር ክፍል ላይ የሄልፋየር ሚሳኤል የተኮሰ ሲሆን አሜሪካ ይህ ጥቃት ሲፈጸም የሚያሳይ የቪዲዮ ምስልም ይፋ አድርጋለች። የባህር ላይ ገዳው ከተጀመረበት ጊዜ አንስቶ እስካሁን 6 የንግድ መርከቦች ከጥቅም ውጭ ሲሆኑ 122 መርከቦች ደግሞ አቅጣጫቸው እንዲቀይሩ ተደርጓል። ይህ ውጥረት የተባባሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ተቺዎቻቸውን ዘና እንዲሉ መክረው ኢራን ስምምነት ላይ መድረስ እንደምትፈልግና ይህም ለአሜሪካ ጥሩ እንደሚሆን በተናገሩበት ወቅት ነው። የሲቢኤስ ኒውስ እንደዘገበው ፕሬዚደንት ትራምፕ ሊኖር ስለሚችለው የሰላም ስምምነት ማዕቀፍ ማስተካከያ እንዲደረግም ጠይቀዋል። ማስተካከያው የሆርሙዝ ስትሬትን ጉዳይ ከፍተኛ ማዕድን ያለው
ዩራኒየምን ከኢራን ማውጣትንና የኢራንን የኒውክሌር ፕሮግራም በተመለከተ አዲስ ድርድር መክፈትን ያካተተ ነው። ሆኖም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ሰኞ ዕለት በሰጡት ምላሽ ይህ ጉዳይ በድርድር ጠረጴዛ ላይ እንዳልነበረ ገልጸው ዋሽንግተን ሁል ጊዜ አቋሟን እንደምትቀይርና አዳዲስ ወይም የሚጋጩ ፍላጎቶችን እንደምታቀርብ ከሰዋል። ጦርነቱ ከጀመረ ወዲህ ለመጀመሪያ ጊዜ በአሜሪካ ኮንግረስ ፊት ቀርበው ቃላቸውን የሰጡት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ ስትሬቱን ክፍት ለማድረግ ስትል ለኢራን ማዕቀብ የማንሳት ጥያቄን አላቀረበችም ብለዋል። ማንኛውም ማዕቀብ የማንሳት ጉዳይ ማዕቀቦቹ በመጀመሪያ ከተጣሉበት ምክንያት ማለትም ከኒውክሌር ፕሮግራማቸው ጋር የተያዘ ቅድመ ሁኔታን መሰረት ያደረገ ነው በማለትም አስረድተዋል። ኮሚቴው ውስጥ ካሉ ሴናተሮች ጋር በነበራቸው ውጥረት የበዛበት የቃላት ልውውጥ ወቅትም ሚኒስትሩ ጦርነት አብቅቷል ማለታቸው ተዘግቧል። የተወደዳችሁ የቻናል ቤተሰቦች እና ተከታታዮች ለዕለቱ ያስኳቸው ዓለም አቀፋዊና ሀገራዊ ሰበር መረጃዎችን በዚሁ አጠናቀቅኩም። የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።